ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። እናቶች፣ አባቶች፣ እህቶች፣ ወንድሞች ፓትርያርክ ነው፣ ጳጳስ ነው፣ ሊቅ ነው፣ ሊቃውንት ነው፣ እንትና ነው ብላችሁ ትክክለኛ ያልሆነ ነገር እንዳትከተሉ መጠንቀቅ ያስፈልጋል። ጊዜው ክፉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንደምናችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንዴት ዋላችሁ? በያላችሁበት ሀገር አቆጣጠር እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሳችሁ አደረሰን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላምና በጤና ለብርሃነ ትንሣኤው ያደረስከን አምላካችን ደግሞ ለብርሃነ ዕርገቱ በሰላም እንድታደርሰን እንለምንሃለን። ጌታ ሆይ ያሰብነውን የተመኘነውን የለመኑን ሁሉ አደርገህልናልና እናመሰግንሃለን። አሁንም በየዕለቱ እናመሰግንሃለን። በየእስር ቤቱ ያሉትን፣ በየሆስፒታሉ የተኙትን፣ የተለያየ ችግርና ፈተና የገጠማቸውን አንተ በቸርነት አስባቸው። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ድንግል ማርያም ብለህ ማረን፣ ራራልን፣ ኢትዮጵያን ይቅር በል፣ ለዓለም ሁሉ ሰላም ስጥ፣ የሞቱትን ነፍስ ማረልን፣ ያሉትን በሕይወት ጠብቅልን። አምላካችን ያዘኑትን አጽናናልን። ቸርነትህ አይለየን። አሜን። አቡነ ዘበሰማያት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለም ድረስ አሜን። ውድ እናቶቻችን፣ አባቶቻችን ዛሬ ስለ ቤዛ ነው የምንማማረው። ቤዛ ለማን ለማን ነው የተሰጠው? ቤዛ መሆንስ ምንድን ነው? እና ስለ ቤዛ ነው የምንነጋገረው። ስንት ቤዛዎች አሉ። በዚህ ስምም የሚጠሩ ቤዛ የሚባሉም አሉ። በስም የሚጠሩም ግለሰቦችም አሉ ቤዛ የሚባሉ። ለማንኛውም ግን ስለ ቤዛ በሰሞኑ ትልቅ ውዥንብር የፈጠረ በጣም ብዙ ውዥንብር የፈጠረ በትልልቅ አባቶች የተነገረ ግን ይህ እውቀት ስላልሆነ እውቀት ያላቸው ደግሞ በትንታኔ በችሎታ የሚያስተምሩ የሚያቀርቡ ስላሉ እኔ ደግሞ የበኩሌን ቤዛ የሚለውን ቃል ከመጽሐፍ ቅዱስ ያለውን መረጃ ነው የማቀርብላችሁ። ከመጽሐፍ ቅዱስ ሲወጣ መቼም እኛ አናስተምርም፣ አንማርም፣ አንማማርም። እኔ ሁልጊዜ የማስተምራችሁ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ቁጥሩን ምዕራፉን ሰጥቼ ነው የምንማማረው። ለምን? ሄዶ መረጃ ማግኘት አለበት። መረጃ ያልያዘ ሰው መመስከር ስለማይችል መረጃ ይዞ አየው፣ ሰማው፣ አነበብኩ ብሎ መናገር ስላለበት ማለት ነው። እንደ እግዚአብሔር ፈቃድና ቸርነት ዛሬ ወደ ያስኩላችሁ መርሃ ግብር ነው የምሄደው። እንዳልኳችሁ ቤዛ የሚለው ቃል ለማን ለማን ተሰጥቷል? ያንን ከመጀመሪያው ከመዝሙረ ዳዊት ነው የምንጀምረው። መቼም መነሻችን እሱ ነውና ከመዝሙረ ዳዊት እንጀምራለን። በመዝሙረ ዳዊት 45 በቅንፍ 55
ቁጥር 19 ላይ ያለውን የመጀመሪያ እናደርጋለን። መረጃውን ያዙ። መዝሙረ ዳዊት 54 በቅንፍ 55 ቁጥር 19 ላይ እንዲህ የሚል ከመጽሐፍ ቅዱስ እናገኛለን። ቤዛ የላቸውምና እግዚአብሔርን አይፈሩም ይላል። ቤዛ የሌላቸው ሰዎች አምላክ የላቸው። ቤዛ የሌላቸው ሰዎች እግዚአብሔርን አያውቁ። ስለዚህ እነዚህን ደግሞ እግዚአብሔር ይበቀላቸዋል፣ ያጎሰቁላቸዋል ይላል እና እናቶች፣ አባቶች፣ እህቶችና ወንድሞች መጀመሪያ ልትረዱ የሚያስፈልገው ቤዛ ማለት እግዚአብሔር ነው። እግዚአብሔር የሌላቸው ደግሞ እግዚአብሔርን አይፈሩም ማለት ነው። እግዚአብሔርን አያከብሩም ማለት ነው። በዛውም ቤዛ የሌላችሁ አምላክ የሌላችሁ እግዚአብሔርን የማታውቁ ሰዎች ወደ ሕጉ ወደ ስርዓቱ ገብታችሁ አምላካችሁን ማወቅ አምላክ እንዳላችሁ መረዳት ያስፈልጋል። ሰጭም ነሽም እሱ ስለሆነ በጎም እሱ ስለሆነ በጎ ነገሮች ሁሉ በጎ ስጦታዎች ሁሉ የሚገኙት ከእግዚአብሔር ከማንም አይገኝ። ቤዛ የሚሰጥ እግዚአብሔር፣ እግዚአብሔር የሰጠውን ደግሞ መቀበል፣ እግዚአብሔር በሰጠው ነገር መጠቀም። ቤዛ አለን፣ ቤዛ ሆኖልናል እምትሉ ሁሉ ለሕጉ ለትእዛዙ መቅደም አለባችሁ፣ መከተልም አለባችሁ። እሱ የሰጠው ሁሉ ቤዛ ይሆናል ማለት ነው። ከዛ በኋላ አንደኛው ምዕራፍ እንግዲህ ይሄ ነው መነሻችን ማለት ነው። ወደ ሁለተኛው ስመጣ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ያለው ኃይለ ቃል ነው። ለሰው ነፍስ ቤዛ ሀብቱ ነው ይላል። ለሰው ነፍስ ቤዛ ሀብቱ ነው ይላል እና የነፍስ ቤዛ ሆኗል ሀብት። የነፍስ ቤዛ ሆኗል ሀብት። ሀብቱን ምን ታደረገው ለነፍስ ቤዛ ይሆናል ስንል ደግሞ በመስጠት ስራ በመስራት እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ሎጥ ደጋጎቹ አባቶች አጋዕዝተ ዓለም ሥላሴን እስከ መቀበል ደርሰዋል በሀብታቸው። እነ ሎጥ መላእክትን መቀበል ችለዋል። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 12 ላይ እንግዶችን ለመቀበል ትጉ፣ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል። እነ ሎጥ ጽድቃቸው ተመስክሮላቸዋል ማለት ነው። ስለዚህ ሀብታችሁ ቤዛ ይሆናል። ለምን? ለነፍሳችሁ። በተለይም ሀብት ላላችሁ፣ ገንዘብ ላላችሁ፣ በተለይም መልካም ስራ ለመስራት ጥሩ ልብ ያላችሁ። መቼም ጥሩ ልብ ያለው ጥሩ ነገር አለው ማለት ነው። መልካም ላደረጋችሁ ሁሉ የመልካም ስራ ውጤቱ የነፍሳችሁ ቤዛ ነው ማለት ነው። እግዚአብሔር ቤዛ አድርጎ የሰጣችሁን ሀብት ንብረት እንድትጠቀሙበት እግዚአብሔር ይርዳችሁ። ስለዚህ አንዱ የተሰጠው ለነፍስ ነው። የነፍስ ሀብታችሁ ንብረታችሁ ለነፍሳችሁ ቤዛ ሆኖ ተሰጥተዋል ማለት ነው። እንግዲህ ለማን ለተሰጠ እንድታውቁት ነው።
ሌላው ደግሞ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል ይላል። ይሄ ቃል የተነገረው ለአብርሃም የልጅ ልጅ ለያዕቆብ ነው። አዎ ለያዕቆብ የተነገረ ቃል ነው። ያዕቆብ የእግዚአብሔር ወዳጅ ነው። እንግዲህ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሔዋን እንጂ የሙታን አምላክ አይደለሁም ይላል እግዚአብሔር። አይደለሁም ይላል እግዚአብሔር። ስለዚህ ለያዕቆብ እግዚአብሔር ምን አለው? አዎ አንተን እወድሃለሁ አለው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ በደንብ እንድታዩ መረጥኩህ፣ ወደድኩህ፣ አከበርኩህ አለና መጨረሻ ላይ አዎ አምላክህና መድኃኒትህ አምላክህና መድኃኒትህ እኔ ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ኢትዮጵያንና ሳባን ለአንተ ፋንታ ሰጥቻለሁ ይላል። አያችሁ፣ ለያዕቆብ ግብፅን ቤዛ አድርጎ እግዚአብሔር ሰጥቶታል። ለቅዱስ ያዕቆብ አዎ ላንተ ግብፅን ቤዛ አድርጌ ሰጥቻለሁ። እንዲሁም ኢትዮጵያንና ሳባን ለአንተ ፋንታ ሰጥቻለሁ። አንብቡት። እንግዲህ ቤዛ ለያዕቆብም ተሰጥቷል። ቤዛ ለያዕቆብም ተሰጥቷል። ነገር ግን ምንድን ነው ከዚህ የምንማረው ስንል ለያዕቆብ ቤዛ ሲሰጥ እንዲህ የሚል ቃል ስላለ ነው። ከዘርህና ካንተ ጋር እቆማለሁ ብሎታል። ዝቅ ብላችሁ በደንብ አንብቡት። ከዘርህ ካንተ ጋር እቆማለሁ፣ እኔ መድኃኒትህ ነኝ፣ እኔ አምላክህ ነኝ፣ እኔ ከዘርህ ጋር እቆማለሁ። ያቺ ዘር የተባለችው ደግሞ ያዕቆብ ዘር የተባለችው ቅድስት ድንግል ማርያም ናት። በደንብ እንድትይዙት የሉቃስ ወንጌል ምዕራፍ ማን እንደሆነ ያዕቆብ እና ድንግል ማርያምን ምን አገናኛቸው እንዳትሉኝ እዛ ጋ የተገባውን ቃል በሉቃስ ወንጌል ምዕራፍ 1 እናገኘዋለን። በሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምረን እንየው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ይሆናል? እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል። በያዕቆብ ቤት ላይ ለዘላለም ይነግሣል ነው ያለው። ከዘርህ ጋር እቆማለሁ ስላለ እንግዲህ የመጀመሪያው ቤዛ ደግሞ ለድንግል ማርያም ተሰጥቷል። በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱም
መጨረሻ የለውም። በደንብ አስተውሉት። እንግዲህ ቅዱስ ገብርኤል ይሄንን ነበር ያላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ከዘርህ ጋር ስላለው ድንግል ማርያም እዛ ውስጥ በአብርሃም ዘር ውስጥ ነበረች፣ በይስሐቅ ዘር ውስጥ ነበረች፣ በያዕቆብ ዘር ውስጥ ነበረች። እንዲሁም ለአብርሃም ምን ብሎ ነግሮታል? የምድር ነገዶች ሁሉ በአንተ ይባረካሉ ብሎት ነበር ለአብርሃም። እዚያ በኦሪት ዘፍጥረት ምዕራፍ 12 ላይ አንብቡት። የምድር ነገዶች ሁሉ በአንተ ይባረካሉ የተባለው ሲወርድ ሲዋረድ መጥቶ በድንግል ማርያም የምድር ነገዶች በሙሉ የተባረኩት በድንግል ማርያም ነው። ስለዚህ የመጀመሪያዋ ቤዛ ድንግል ማርያም ናት። ለፍጥረቱ ሁሉ የሰጠው ነው። ይሄ ለፍጥረቱ ሁሉ የሰጠው ነው። እንዲሁም ደግሞ ይህንን የት እናገኘዋለን ካላችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ሄዱና ተመልከቱ። ሁሉ ትውልድ ያሰበጽሁን፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እንግዲህ ለአብርሃም ምን አለው? የምድር ነገዶች ሁሉ በአንተ ይባረካሉ። ድንግል ማርያም ደግሞ ምን አለች? ሁሉ ትውልድ ያስብ ትውልድ ሁሉ ብፅዕት ይሉኛል። ለምን? በያዕቆብ ላይ ነግሶ የሚኖረውን ያዕቆብ ማለት እኔ እናንተ ሕዝብ ማለት ነው። ልብ በሉ። ነግሶ የሚኖረውን ድንግል ማርያም ወልደዋለችና ያ ለመንግስቱ መጨረሻ የሌለውን ስሙንም ኢየሱስ ትየዋለች። ኢየሱስ የሚለውንም እኮ ያወጣችለት ድንግል ማርያም ነው። ድንግል ማርያም ኢየሱስ ትየዋለች ብሎ መልአኩ ነገራት። ከሲወለድ ስሙን ያወጡለት እነሱ ናቸው። ልብ ለያዕቆብ ሲነግረው ግን መድኃኒትህ ብሎታል። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒትህ ነኝ። መድኃኒት ነው። ግን ድንግል ማርያም እንዴት ቤዛ ልትሆን ትችላለች? ቤዛዊት ዓለም ለምን ትባላለች ካላችሁኝ፣ ኢየሱስ ክርስቶስ ቤዛ ሆኖ ዓለምን ያዳነው ሥጋ ለብሶ ነው። ሥጋ ሳይለብስ ቤዛ አልሆነም። ቤዛ የሆነው ሥጋ ለብሶ ነው። ታዲያ በትምህርታችን ላይ ምን እያልን እናስተምራለን ካላችሁኝ፣ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆነ ብለን ነው የምንሰብከው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆነ ብለን የምንሰብከው ሥጋ በመልበሱ ነው። ሥጋው ከየት መጣ? ደሙ ከየት መጣ? ከድንግል ማርያም። መልአኩ ቅዱስ ገብርኤል ይዞ የመጣው ቃል ብቻ ነው። እንደሰማችሁት ቅድም እንዳነበብኩላችሁ ከሰማይ ይዞ የመጣው ቃል ብቻ ነው። ቤዛ አድርጎ የሰጠውን ግን ከየት አመጣው ብንል ከድንግል ማርያም። ሥጋውን የነሳው ከድንግል ማርያም፣ ደሙን የቀዳው ከድንግል ማርያም። እስቲ ተመልከቱ። ከሰማይ ደምና ሥጋ ወረደ የሚል አለ? የለም። ከሰማይ የመጣው ቃል ብቻ ነው። ያ ቃል ሥጋ ሆነ የሚለውን አሁን ደግሞ እናያለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14
የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ቃል አያችሁ፣ ከሰማይ የመጣው ቃል ደምና ሥጋ ውስጥ ከድንግል ማርያም ቃል ሥጋ ሆነ። በማን? በድንግል ማርያም ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ቤዛ የዓለም ቤዛ ያሰኛት ይሄ ነው። ቀጠለ። እግዚአብሔር ማርያም ማለት መጀመሪያ የእግዚአብሔር ስጦታ ማለት ነው። ማርያም የሚለው ቃል የእግዚአብሔር ስጦታ ማለት ኢየሱስ ክርስቶስም ስጦታ፣ ድንግል ማርያምም ስጦታ ነው። እሱን ደግሞ እኔ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደው ይላል። እግዚአብሔር አብ አንደኛ ልጁን እስኪሰጥ ድረስ። ቤዛ ማለት መሰጠት ማለት ነው። ቤዛ ማለት ዋስትና ማለት ነው። ቤዛ ማለት የሚበጅ ነፃ የሚያወጣ ማለት ነው። ቤዛ ብዙ ነው ፍቺው። ቤዛ መድኃኒትም ነው። ብዙ ነው፣ ተተርጉሞ ተቀምጧል። ስለዚህ አንደኛ ልጁን እስኪሰጥ ድንግል ማርያምን ማን ሰጠን ብንል እግዚአብሔር። ማርያም ማለት የእግዚአብሔር ስጦታ ማለት ነው። እግዚአብሔር ወልድ ኢየሱስ ክርስቶስን እግዚአብሔር አብ አንደኛ ልጁን እስኪሰጥ ድረስ ዓለሙን ወደደው። ቅድም ያልኳችሁ ይሄ ቤዛ የሌላቸው እግዚአብሔርን የማያውቁ የእግዚአብሔርን ስጦታ አይቀበሉ። ስለዚህ መጀመሪያ ቤዛ እንዲኖረን እግዚአብሔርን ማወቅ እግዚአብሔርን መፍራት ያስፈልጋል ማለት ነው። በነቢዩ ዳዊት የተነገረው ያስፈልጋል። ስለዚህ ማርያም የእግዚአብሔር ስጦታ ናት። መጀመሪያ ገና ቤዛ አድርጎ እግዚአብሔር የሰጠን ድንግል ማርያም ነው። ለዚህ ነው አባ ሕርያቆስ ማርያም ሆይ እንወድሻለን፣ ከፍ ከፍ እናደርግሻለን፣ የሚበላውንና የሚጠጣውን አስገኝተሽልናል ነው የሚለው። አስገኝ ስለሆነች የመጀመሪያዋ ቤዛ ድንግል ማርያም ናት ማለት ነው። ለምን? ቤዛ የሆነው ከእሷ በነሳው ሥጋና ደም ነው። ቤዛ የሆነው እንየው እንዲህ ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ ይላል። መቼ? ሥጋ ለብሶ በአካለ ሥጋ ሆኖ በተዋህዶ ከብሮ ራሱን ለሁሉ ቤዛ ሰጠ። አሁን ሥጋ ለበሰ ካልን ድንግል ማርያም አለች ማለት ነው። በተዋህዶ ከበረ ካልን ድንግል ማርያም አለች ማለት ነው። ድንግል ማርያምን መለየት ስለማይቻል ማለት ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የተለየች እኮ ናት። ለምሳሌ አዳም ሲፈጠር ከሕቱም ምድር ነው። ከድንግል ምድር ከድንግል አፈር ሰራው ይላል። አዳም ሲፈጠር ኢየሱስ ክርስቶስ ደግሞ ወደዚህ ዓለም መጥቶ ከ5500 ዘመን በኋላ ሲመጣ ደግሞ ከሕቱም ድንግል አዳም ከሕቱም መሬት ካፈር እንደተፈጠረ ከሕቱም ድንግል በድንግልና ተጸንሶ በድንግልና የተወለደ በድንግልና ጡት የጠባ በድንግልና የኖረች ቅድስት ድንግል ማርያም እንደሆነች ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ጀምረን ስንመለከት
ወደ ምስራቁ በር አመጣ። ተዘግቶ ነበር። እርሱ ግን ሳይከፍተው ገባ፣ ማኅተመ ድንግል ሆነ። ሳይከፍተው ወጣ፣ ማኅተመ ድንግል ሆነ። የእስራኤል አምላክ እግዚአብሔር ገብቶበታልና ማንም አይገባበትም፣ ለዘላለም ተዘግቶ ይኖራል። በቃ ህቱም ድንግልና ማለት ነው። እግዚአብሔር የተወለደበት አዳም የተፈጠረበት ህቱም መሬት ጌታ ኢየሱስ ክርስቶስ የተወለደበት ህቱም ድንግልና ማለት ነው። ስለዚህ አሁን ቤዛ የሆነው ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ፍጹም ሰው ፍጹም አምላክ ሆኖ ነው ራሱን ቤዛ አድርጎ የሰጠው ከድንግል ማርያም ከተወለደ በኋላ ነው። ሌላው በማርቆስ ወንጌል ምዕራፍ 10 ቁጥር 45 በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሰው ልጅ ለብዙዎቹ ቤዛ ሆኖ ሊሰጥ መጥቷል ይለናል። የሰው ልጅ ማለት ኢየሱስ ክርስቶስ ነው። የሰው ልጅ ኢየሱስ ክርስቶስ ለብዙዎቹ ቤዛ ሆኖ ሊሰጥ ከድንግል ማርያም ተወልዷል። ፍጹም ሰው ፍጹም አምላክ ሆኗል። ለበበ ድንግል ማርያም ፍጡር ብትሆንም የአዳም የልጅ ልጅ ብትሆንም ፍጹም እንደሷ ያለ ሴት በምድር ላይ የለም። ከእግዚአብሔር በታች ከፍጡራን በላይ ናት ድንግል ማርያም። የኢየሱስ ክርስቶስ እናት፣ ቤዛ የሆነው እናት፣ ቤዛ ሊሆን የመጣው እናት የመጀመሪያዋ ቤዛ እሷ ስለሆነች ማለት ነው። የመጀመሪያዋ ስጦታ እሷ በልበ አምላክ ታስባ ነበር። በልበ አምላክ ታስባ ነበር። በልበ አምላክ ታስባ ስጦታ ተደርጋ ደግሞ ተሰጠች። ለዚህ ዓለም አስታራቂ ተስፋ እንድትሆን ተሰጠች። ድንግል ማርያም ተሰጠች። ልጅ ሆይ እስቲ መዝሙር 44 ተመልከቱት። መዝሙር 44 ቁጥር 9 ላይ ጀምራችሁ ታነቡት። ልጅ ሆይ የአባትሽን ቤትና የወገንሽን ቤት እርሺ፣ ጆሮሽንም አዘንብይ። አምላክሽ ጌታሽ ውበትሽን ወዷል። ውበትሽን ወዷል። እግዚአብሔር የመጀመሪያ ስጦታ ቤዛ አድርጎ የሰጠው ድንግል ማርያምን ነው። ከሷ ሰው ከሆነ በኋላ ደግሞ ፍጹም ሰው ፍጹም አምላክ ሲሆን ደምና ስጋው ተዋህዶ ደግሞ የሰው ልጅ ቤዛ ሊሆን ተሰጠ ይላል። አዎ ቤዛ ነው። በሱ ተጠናቋል። በጌታ በኢየሱስ ክርስቶስ ቤዛነቱ ተጠናቋል። እሱን የሚክድ ማንም የለም። ግን ድንግል ማርያም ቤዛ ልትሆን አትችልም ማለት አይቻልም። እንዴት አድርገን እናስተምራለን? ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ካልን እንዴት አድርገን እንለየው? እሷ ሳትኖር እሷ አልመጣም። መጀመሪያ እሷ ኖራ ነው። 15 ዓመት ቀድማለች። 15 ዓመት ድንግል ማርያም ናት መጀመሪያ የመጣ። ከዛ በኋላ እኮ ነው እሱ የመጣው። እስቲ አስተውል። ስለዚህ ይሄ የሚነገረው ቃል አይ ትልቅ ነው፣ እንደዚህ ነው፣ ተማሩ ናቸው፣ እንደዚህ ናቸው ብላችሁ እንዳትሳሳቱ መጽሐፍ ቅዱስን ብቻ መርምሩ። መጽሐፍ ቅዱስን አነቡ። እኔ ማንንም ለመንቀፍ ማንንም ለመኮነን ማንንም እንትን ለማለት አይደለም። ትክክል ግን ያልሆነውን ትክክለኛውን እንድትከተሉ ለእናንተ ማስተማር። ትክክለኛው ይሄ ነው። ትክክለኛውን ነገር መከተል፣ አንብቦ መከተል። ያለ ደም ያለ ስጋ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አልሆነም። ደግሞም
ዮሐንስ መልእክት ላይ ዮሐንስ አንደኛ ዮሐንስ መልእክት ላይ የሚለውን ነገር በደንብ አንብቡ። እሱ ደግሞ ቁርጥ አድርጎ ጥርት አድርጎ የሚነግረን ስለሆነ መጽሐፍ ቅዱስን ስታነቡ ብዙ ምስጢሮችን ታገኛላችሁ። ብዙ ምስጢሮችን ለመረዳት ትችላላችሁ ማለት ነው። እና እንዲህ ይላል ዮሐንስ መልእክት ምዕራፍ 3 ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ጀምረን እንየው። እንዲህ ይላል፣ በደንብ እንድታዩት ነው። የእግዚአብሔር ልጆች ተብለን ልንጠራበት እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁ ነን። ስለዚህ ምክንያት ዓለም እርሱ ስላላወቀው እኛ ሕያዋን ወንዶች ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተሰጠንም። ግን ዳሩ ግን አለ ቢገለጥ እርሱ እንዳለ ሕያዋንንና እርሱን እንድንመስለው እናውቃለን አለ። እሱን እንድንመስል እናውቃለን። የእግዚአብሔር ልጅ የሆነው እኮ እኛን ስለመሰለ ነው። በአጭር ቁመት በጠባብ ደረት ተወስኖ ሥጋ ለብሶ ስላየ ነው፣ ስለበላ ነው፣ ስለጠጣ ነው፣ አብሮን ስለሆነ ነው። ገባችሁ? በደንብ ይግባችሁ እናቶች፣ አባቶች። እግዚአብሔር እኛን ነው የሚመስለው። ራሱን ባዶ አደረገ ነው የሚለው። በምስሉ ተገኘ ነው የሚለው። ነን ደግሞ ልጆቹ የመሰል ነው። ለዛ እኛን ስለሚመስል ነው። ታዲያ እንደገና ደግሞ በምዕራፍ 5 የእዙ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ደግሞ እንደዚህ ይለናል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችሁ ነው አለና ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? የእግዚአብሔር ልጅ እንደሆነ። ታዲያ እምነታችን እንደዚህ ከሆነ እንዴት እናገኘዋለን? ወገኖቼ እስቲ ዓለምን ማሸነፍ የምንችለው በዚህ ነው። ዓለምን የሚያሸንፈው ደግሞ እምነታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሥጋ እንደመጣ ካላመን እንዴት ልናሸንፈው እንችላለን? በእውነት በደንብ ማስተዋልና መያዝ፣ ማንበብ፣ መጽሐፍ ቅዱስን መረዳት ያስፈልጋል ማለት ነው። ድንግል ማርያምና ኢየሱስ ክርስቶስን ማለያየት ደም አጥንት ሥጋን መለያየት ይሆናል። እስቲ አሁን እናንተ አንድ ሰው ደሙን አጥንቱን ሥጋውን ለይቶ ማስቀመጥ ይችላሉ ወይ? እንደው ራሱን ሰው አጥንት አለው፣ ደም አለው፣ ሥጋ አለው፣ መለያየት ይችላሉ? ከቻለ ጀግና ነው። ከቻለ ይህን መመለስ ይችላል ማለት ነው። ካልቻለ ግን ደም አጥንት ሥጋ ድንግል ማርያምና ጌታ ኢየሱስ ክርስቶስ ናቸው ማለት ነው። እንግዲህ ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ መጣ ተወለደ ካል ድንግል ማርያምን እናያለን ማለት ነው። ሌላው እንግዲህ ከዚሁ ጋራ
አብሮ የተነገረ ነገር አለ። እንግዲህ ለወደፊቱ ማለት ነው። የሉቃስ ወንጌል ምዕራፍ 21 ቁጥር 28 የሉቃስ ወንጌል ምዕራፍ 21 ቁጥር 28 ላይ ቤዛችሁ ቀርቧልና ዓይናችሁን አንስታችሁ ተመልከቱ፣ ራሳችሁን አቅኑ ይላል። የምንጠብቀው የመጨረሻው ቤዛችሁ ቀርቧልና ራሳችሁን አንስታችሁ እዩ፣ አስተውሉ፣ ተጠንቀቁ ይላል። ስለዚህ የድንግል ማርያም ልጅ በፍጹም ክብር ይመጣል። ያን ጊዜ ሁሉም የሚያፍሩ ያፍራሉ፣ የሚያዋረዱ ይወረዳሉ፣ የሚከብሩ ደግሞ ይከብራሉ ማለት ነው። ሌላው አማላጅና ምልጃ ነው። ይችን ቃል ሁል ጊዜ ያዟት እባካችሁ። ምልጃ የሚለው ማውጣት ማዳን ነው። ምልጃ የሚለው ለእግዚአብሔር ብቻ የሚሰጥ ነው። ለአብ ለወልድ ለመንፈስ ቅዱስ የሚሰጥ ነው። ምልጃ የሚለው ማማለድ የሚለው ግን የፍጡር ነው። ማማለድ ለፍጡር፣ መማለድ ለፈጣሪ ነው። አሁን ሶስቱንም ደግሞ አሳያችኋለሁ እንዴት ይማልዳሉ። እግዚአብሔር አብ ሲማልድ እናየዋለን። ነፃ ለማውጣት ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 ላይ በየዕለቱ እየማለድሁ አባቶችን ነቢያትን ላኩባችሁ ይላል። እየማለድሁ እግዚአብሔር እኮ ነው የሚማልደው። ለምን? ከግብፅ ባርነት ነፃ ላወጣችሁ በየዕለቱ ማለድኳችሁ ይላል። መማለድ ማለት ማውጣት ማዳን ማለት ነው። ስለዚህ እግዚአብሔር አብ በኤርምያስ 7:25 ላይ እንደተጻፈው በየዕለቱ እየማለደ ከግዞት ነፃ አውጥቷቸዋል። አባቶችን ልኮላቸዋል። ሊቀ ነቢያትን ሙሴን ልኮ አውጥቷቸዋል። እናንተ ግን አልሰማ አላችሁ ነው የሚለው። ማየት ነው። ሁለተኛው የመንፈስ ቅዱስን ምልጃ እናያለን። የመንፈስ ቅዱስን ምልጃ ሮሜ ምዕራፍ 8 ቁጥር 26 ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንዴት እንደምንጸልይ ይላል። እንዴት እንደምንጸልይ አናውቅምና ይላል። እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ በውስጣችን እየቃተተ ይማልድልናል ይላል። ይማልዳል። ለምን? እንዳንጠፋ፣ ለምን? እንዳንሳሳት። እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ በውስጣችን እየቃተተ ይማልድልናል ይላል። ምን ማለት ነው? የመንፈስ ቅዱስ ምልጃ ይሄ ነው። ይማልዳል። እግዚአብሔር አብ ማለደ፣ ነፃ ወጡ። መንፈስ ቅዱስ ደግሞ ነፃ እንድንሆን ዝቅ ይልና ደግሞ መንፈስ ቅዱስ ስለ ቅዱሳን ይማልዳል ይላል። ቅዱሳን ሩጫቸውን እንዲፈጽሙ፣ ቅዱሳን በመንፈስ ቅዱስ እንዲመሩ መንፈስ ቅዱስ ይማልዳል ይላል። ማበርታት እኮ ነው። ማውጣት እኮ ነው። ማዳን እኮ ነው። ከስተት ማዳን። ይሄ ይማልዳል የሚለው ቃሉ ማዳን ነው። ይሄ ለእግዚአብሔር ብቻ የተሰጠ ነው። እግዚአብሔር ወልድን ደግሞ
እግዚአብሔር ወልድ እንዴት እንደሚማልድ ደግሞ ሮሜ ምዕራፍ 8 ቁጥር 34 ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል እና ማልዶ እኮ አዳነን እኮ በጥፊ ተመቶ ተገርፎ ተሰቅሎ የሰው ልጅ ሊያድን እንጂ ሊያጠፋ አልመጣም። የሰው ልጅ እየማለደ እየለመነ ሲሰድቡት፣ ሲመቱት፣ ሲነቅፉት እየማለደ መማለድ ማለት ነፃ ማውጣት፣ መማለድ ማለት ማዳን፣ ዓለምን ያዳነው እሱ ነው። መማለድ የሚለው ቃል ማዳን፣ አዳነን እኮ በቃ አብም ማለደ፣ መንፈስ ቅዱስም ማለደ፣ እግዚአብሔር ወልድም ማለደ፣ ነፃ ወጣን፣ ዳን። ማዳን ማለት አርነት፣ ነፃነት ማግኘት ማለት መማለድ የምትለው ቃል ይማልዳል የሚለው ቃል ይሄ እግዚአብሔር እየማለደ የፈጠረውን ፍጥረት የሚያድንበት ቃል ነው። ታዲያ የቱ ነው አማላጅነት? ማማለድ ማለት ደግሞ ማስታረቅ ማለት ነው። ማማለድ ማለት ማስታረቅ ማለት ይሄ የፍጡር ነው። መላእክት ሲማልዱ አይተናል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነኚህን 70 ዘመን የተቆጣሃቸውን ይቅር አትላቸውም እያለ መልአኩ እየማለደ አይተናል። እያማለደ ማለት ነው። ማማለድ የሚለው ቃል ማስታረቅ። ማማለድ እንደ አንድ ጥቅስ ላሳያችሁ፣ ሌላ ጊዜ ደግሞ በሰፊው እንመጣበታለን። ማማለድ የሚለውን ቃል የዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ይሁት። ማማለድ ማስታረቅ ማለት ይሄ ነው። ማስታረቅ ማለት ይሄ ነው። ለምሳሌ ልበላችሁ። ድንግል ማርያም፣ ቅዱሳን ሐዋርያት፣ ልጇ ኢየሱስ ክርስቶስ በሰርግ ቤት ነበሩ ይላል። በሰርግ ቤት ነበሩ እና ድንግል ማርያም ተነስታ ልጇን ለመነች፣ ጠየቀች። ይሄ ማማለድ ይባላል። ማስታረቅ ይባላል። ማማለድ ማስታረቅ። ማለደች የሚል የለው። ተነስታ ድንግል ማርያም ልጇን ማለደች የሚል የለው። መማለድ ማዳን ስለሆነ ያ ደግሞ እንዲደረግ ስለሆነ ልመናው ወይን ጠጅ እኮ የላቸውም አልቆባቸዋል ብላ ጌታ ኢየሱስ ክርስቶስን ሄዳ ለመነችው፣ ጠየቀችው። ማማለድ ይሄ ነው። ከዛስ ለአስተናጋጆቹም ደግሞ ሄደችና የሚላችሁን ስሙ አለቻቸው። ልጇን ጠየቀችው፣ የላቸውም አለችው። እነዛን ደግሞ ሄደችና የሚላችሁን ስሙ አለቻቸው። ከዛ እናቱን ተከትሎ መጥቶ ኢየሱስ ክርስቶስ ጋኖቹን ውሃ ሞሏቸዋል። ሞሏቸው፣ ወደ ወይን ጠጅ ቀየረው ነው የሚለው። በማ ጥያቄ? በድንግል ማርያም ጥያቄ፣ በሚካኤል በገብርኤል ጥያቄ፣ በድንግል ማርያም ጥያቄ፣ በጻድቃን በሰማዕታት ጥያቄ የሚለወጥ ኢየሱስ ክርስቶስ ተጠይቆ ነው። በሱ ስም ስለሆነ የሚደረገው
ይማልዳል የሚለው ግን የእግዚአብሔር አባም ነው። ይማልዳል እግዚአብሔር መንፈስ ቅዱስ ነው። ይማልዳል የእግዚአብሔር ቃል ነው። ይሄ ለማዳኑ የተሰጠ ነው። ፍጡርና ፈጣሪ አይቀያየጥባችሁ። ማልዶ ያወጣ እግዚአብሔር ነው። አማልዶ ደግሞ ያስታረቀ ፍጡር ነው። ለምሳሌ እመቤታችን ቅድስተ ቅዱሳን ድንግል ማርያም የዓለም አስታራቂ ነው። አስታርቃለች። የዓለሙን ከእግዚአብሔር ጋር ያስታረቀች ድንግል ማርያም ናት። ኢየሱስ ክርስቶስ ግን ከራሱ ጋር አስታረቀን ነው የምንለው። ላነብላችሁትን አንድ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 አንብቡት። እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል። ነገር ግን የሆነውን ሁሉ ክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። ኢየሱስ ክርስቶስ ዓለሙን ከራሱ ጋር ነው ያስታረቀው። ድንግል ማርያም ደግሞ ዓለምን ከእግዚአብሔር ጋር ነው ያስታረቀችው። ኢየሱስ ክርስቶስ ከራሱ ጋር አስታረቀ። ድንግል ማርያም ደግሞ ዓለሙን የምድር ነገዶች ሁሉ ባንተ ይባረካሉ ያለው ቃል ተፈጽሞ ዓለሙን ከእግዚአብሔር ጋር ያስታረቀች ድንግል ማርያም ናት። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ቤዛ የሚለው ቃል በምሳሌ፣ ቤዛ የሚለው ቃል በትንቢት፣ ቤዛ የሚለው ቃል ማጠቃለያ ቀራንዮ የጨረሰው የሰው ልጅ ኢየሱስ ክርስቶስ ቤዛ ሆኖ ተሰጥቷል። በአካለ ሥጋ ሞተ በሥጋ ብለን የለ ሞተ በሥጋ። ይህንን አገልግሎት ደግሞ የዮሐንስ ወንጌል ምዕራፍ 17ን በደንብ አንብቡና እዩት። በሥጋ እንዴት የፈጸመውን አገልግሎት በዮሐንስ ወንጌል ምዕራፍ 17 ላይ በደንብ እዩት። እናቶች፣ አባቶች፣ እህቶች፣ ወንድሞች ፓትርያርክ ነው፣ ጳጳስ ነው፣ ሊቅ ነው፣ ሊቃውንት ነው፣ እንትና ነው ብላችሁ ትክክለኛ ያልሆነ ነገር እንዳትከተሉ መጠንቀቅ ያስፈልጋል። ጊዜው ክፉ ነው። ጊዜው በጣም ክፉ ነው። አዎ መላእክትም የተመረጡ ናቸው። ድንግል ማርያምም የተሰጠች ናት። ሁሉም የሚያስፈልጉንን ሰጥቶናል። የማያስፈልገንን ደግሞ አስወግዶልናል። የፍየሉን የጊደሩን ደም አስወግዶ የራሱን ደም ሰጥቶናል። የኦሪት ስርዓት ሆኖ የቆየው የዋኔ ደም፣ የጊደር ደም፣ የፍየል ደም አስወግዶ ለአንዴና ለመጨረሻ የራሱን ሥጋ ቆርሶ ደሙን አፍስሶ የዘላለም ሕይወት ይሄ ነው ብሎ ሰጥቶናል። ያ ከየት ተገኘ? ከድንግል ማርያም የተገኘ። እንግዲህ ተዋህዶ ይችናል። ተዋህዶ ሥጋ ለብሶ ተዋሃደ፣ ሥጋ ለበሰ። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ኢየሱስ ክርስቶስ ይሄ ነው። ላስተማረን፣ ለመከረን፣ ለገሰጸን፣
ለልዑል አምላካችን ክብር ምስጋና ይድረሰው። በኮሜንት ላይ ጥያቄ ካላችሁ ጻፉልኝ። አስተያየትም ካላችሁ በኮሜንት ላይ ጻፉልን። ገና ብዙ እንማማራለን፣ እንቀጥላለን። አመሰግናለሁ። ደህና ሁኑ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም